አውጣውሽ ያው ሉቃስ አንደኛ ዮሐንስ ራሱ ዮሐንስ ምንድነው በአይናችን ያየነው ያው ቆይና ያውለ የከበርክ ቴዎፍሎስ ያለ ከዛ ምና ከመጀመሪያው ባይን ያዩት አለ ኦኬ ባይን ያዩት አየው እሺ እሷ ባይኑ አይቷል ከመጀመሪያው ባይን ያዩትና እሺ ከተላስተላለፉልን አለ እሺ አሁን አይቷል ወይስ አላየም እሱ ይሄ አሁን ለምሳሌ ጳውሎስ በአንድ ሰው ምክንያት መልእክቱን ጽፎ ይላከል ሊሆን ይችላል ቴዎፍሎስ ጻፊ አይደለም ስለ ጻፊ እኮ ያወራም የቃሉ አገልጋዮች የሆኑት እኮ አለ ባይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ እኮ በቃ እሱ እንደኛ የቃሉ አገልጋይም አይደለም የአይን ማኝም አይደለም እዚህ ጋር እንደተናገረው አሁን ሁለት ተቀጠለና ማን ፈጸመ ምንድነው የተዘጋጀው ሲጀመር ምን ያዘጋጀው አለም እሱ ማለት ነው አሁን ሉቃስ ይሄን ሲጽፍ ራሱን ብቻ እኮ አይደለም ሌሎችንም እነ ዮሐንስንም እኮ ያጠቃልለ ነው ያሉት ምንድነው በቃ የቃሉ አገልጋዮች የሆኑት እንዳስተላለፉልን እኮ እያለ ነው እሱ የቃሉ አገልጋይ አይደለም እያለ እኮ ነው እየተናገረ ያለው ስለዚህ በማንኛውም በአጭሩ መረጃ ካለ መረጃ አምጣ አሁን ባይብል ከሐስከፈ ማን እንደጻፈው አይታወቅም አሁን ከኦሪት ስንጀምር ኦሪትን አይታወቅም እሺ ኦሪት ከዛ ደግሞ ኦሪት ላይ ኢየሱስ ዮሐንስ 5 ላይ ተናገረኮ ሙሴ በህጋችሁ የጻፈውን አታነቡም ወይ አለ ሙሴ የጻፈውማ እንዳለ እኮ እናምናለን እኛ መጻፉ የለም እኮ ታዲያ ሙሴ ጻፊ ነው መጻፉ የለም አንዴ አሁን ቅድም ያልኩ የነገርኩ ማለት ሲና ተራ ላይ ህግን ሲቀበል ይለያል እንበለው ቆይ ብሮ እንትን ይሄ ኢየሱስ ሲጠቅስ ለምሳሌ እሺ ኢየሱስ የተናገረች ማቴዎስ 5:21 ላይ ያለውን ስንቴ ምንድነው የምትለው ማቴዎስ 25:21 ላይ ምንድነው አይደለም ቆይ ሌላ ጥቅስ ላይ ቆይ ላውጣልክ እሺ ከላውጣልክና እንትን ትላለህ ሲጀመር አይታወቅም እኮ ጽፏል ብሎ ይመሰክርለት እንደዛ ሙሴማ ስለ ኢየሱስ እንዴት አልጻፈም ጽፏል እንጂ ሙሴ የጻፈው መጽሐፍ ህጎቹ ናቸው እኮ ይሄኛው መጽሐፍ ለሚለው ነው ማስረጃ መጥተህ ጠየቅን ይሄኛው መጽሐፍ ይሄኛው ስለመሆኑ ነው ማስረጃ ጠየቅን ዘፍጥረት ሊሆን ይችላል ስለዚህ ነው ስለሆነ ኦኬ እንግዲህ ሌላ ጥቅስ ሌላ ማስረጃ ልሰጥ አልችልም ባለኝ ዕውቀት ይሄ ነው ከዚህ የለም ማስረጃ እሺ መጽሐፍ ኢያሱ ማን የጻፈው እኔ እንጃ አላውቅም እሱን እሺ መጽሐፈ መሳፍንት ጻፍ ይታወቃል አይ ዶንት ኖ ምናልባት መጽሐፈ ሳሙኤል የጻፋቸው መጽሐፎች አሉ ዳዊት የጻፋሉ ትንቢት 17 የትንቢት መጽሐፎች አሉ እነሱ መጽሐፉ ማን የጻፈው ነው ያልኩት ስንት የትንቢት መጽሐፍት አሉ አላልኩም እሱ እርግጠኛ አይደለሁም ግን መልሶ የለም ማለት አይደለም እኔ እርግጠኛ አይደለሁም ማለት በእውቀቱ ሙሉ ባልሆንም ማለት ነው ኦልሞስት ካውን ይየርክ ያለው ሰባት መጽሐፍቶች እሺ መጽሐፈ ሩት ስምንተኛ መጽሐፈ ሩት ማን የጻፈው
አሁን ህዝራ ነሚያ ህዝራ ነው የጻፈው ብዬ አስባለሁ። መጽሐፈ ሩትን ምናልባት ሳሙኤል ሊሆን ይችላል ብዬ አስባለሁ። እርግጠኛ አይደለሁም። እርግጠኛ አይደለሁም። ኦልሞስት 8 መጽሐፍ ላይ እርግጠኛ አይደለም። እሺ ወደ ከአዲስ ኪዳን ደግሞ ኒው ቴስታመንት ላይ ኒው ቴስታመንት ላይ ወንጌላት ላይ እርግጠኛ ከሆነ ከማን እንደጻፉ አራቱ? አራቱም እና 12ቱ ደቀ መዛሙርቱ የአይን ምስክሮች ስለሆኑ አሁን ለኢብሮ የጠቀስኩለት ጥቅስ ነው ሐዋርያት ምዕራፍ 1 ቁጥር 7 ላይና ወንጌሉ አራቱ ወንጌላት ማለት ነው። አራቱ ወንጌላት ማቴዎስን ማቴዎስ እንደመጻፈው ኤግዛክት ወርድ ፋላሲ ማግኘት አልችልም። እኔ እንደዛ ነው ይጠየቅ። ኤግዛክት ወርድ ፋላሲ ማለት ይሄ እንዲህ አይነት ቃል አምጣልኝ ማለት ነው። ኤግዛክት ወርድ ፋላሲ እያልከኝ ነው። እንደዛ እኮ ነው እያልከኝ ያለው። እንዲህ አይነት ቃል አይደለም ያልኩ። ማን እንደጻፈው ማስረጃ ስጠኝ ነው ያልኩ። ምስክሮቹ የኢየሱስ ምስክሮች ይሆኑ ማን ነው ካልከኝ ሐዋርያቱ እነማን ናቸው? ማቴዎስ፣ ሉቃስ፣ ዮሐንስ፣ ማርቆስ ናቸው። አራቱ ወንጌላት ማለት ነው። በዚህ ነው የምታወራው ነው። ቆሃል ስንቴ እያወራ ያለው ለአንተ ይገባሃል? እያልከኝ ያለው አብዱል ከሪም ዮሐንስ ጽፍ ያለው የሚል ቃል ከዮሐንስ አምጣልኝ ነው እያልከ ያለው። ማርቆስ መጽሐፍ ውስጥ አሁን እንዲህ እኮ በለመናገር ነው። እንዲህ ብለህ ስንቴ እንዲህ ብለህ ነው የምትናገረው። ማቴዎስ፣ ማርቆስ፣ ሉቃስ ላይ ትረካ ጽሁፍ ነው። ተራኪው ማንነቱን አይገልጽም። ተሳስቻለሁ? አይገልጽም። ልክ ነህ። በቃ አራቱም ጽሁፎች እዚህ ያላችሁ ሁላችሁም አራቱም ማቴዎስ፣ ማርቆስ፣ ሉቃስም የሆነ ሰው ነው የሚያወራው። ማን እንደሚያወራ አታውቁም ስታነቡ። አለቀ። እሺ ወደ ቀጣይኛው እንሂድ። ኦኬ እዚህ ጋር ደግሞ አንድ መናገር ሐዋርያት ስራ ላይ ተናጋሪው ሐዋርያት ስራ የሚተርከው አካል ማንነቱ ይናገራል። እሺ አንድ ጥቅስ ልንገር። አሁን እኔ እያልኩ ያለሁት ኤግዛክት ወርድ ፋላሲ አንድ ነጥብ ነው። እኔ ምንም አይደለም። ኤግዛክት ነው። ኦኬ አብዱል ከሪም እየታገስኩ ስለሆነ እኔንም ታገሰኝ። ቆይ ሐዋርያት ስራ ላይ ደናላ ወደኋላ እንመለስ። ሐዋርያት ስራ ላይ እሱስ ሲታወቅ ማን እንደጻፈው ይታወቃል። ውስጡ ላይ ይናገራል። ማን ነው? ሉቃስ ነው ተብሎ ነው። ሉቃስን ከሐዋርያት መካከል ምስክር ስለሆነ ሉቃስ ነው ተብሎ የሚታመነው ማለት ነው። ሐዋርያት ስራን ሉቃስ ጽፎታል ተብሎ ይታሰባል እንጂ አይናገርም። ውስጡ ላይ እሱ ማለት ሉቃስ እንደሆነ አይናገርም። ልክ ነህ። እሺ ግን ደግሞ ማሰሪያ የሆነ ሐሳብ ኤፌሶን ምዕራፍ 2 ቁጥር 20 ላይ ልጠቅስልህ ይችላል። ኤፌሶን ጳውሎስ ነው። ስለዚህ እዚህ ላይ ስለ ጳውሎስ ሳይሆን ስለ ጳውሎስ 2:20 ላይ አንዴ ጽፍዬ ወደ ቀጣይ ርዕስ መግባት ፈልጋለሁ። ባይዘይ ከቶፒኬ ውጭ ነው ያወራችሁ። ምን ትነግረናለህ ከዚህ በላይ? የለም ምን መሰለህ 2:20 ላይ እንደዚህ ይላል። ለምሳሌ ኤፌሶን 2:20 ላይ ጳውሎስ ይላል። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። ጳውሎስ የጻፈው እሱ መልእክት ስለሆነ ይናገራሉ። መልእክቱ ስለሆነ ማለት ነው። ለማን የላከው ጳውሎስ? ለኤፌሶን ሰዎች ቅዱሳን ማለት ነው። ስለዚህ በሐዋርያት ማወቅ ያለብህ ዮሐንስ ወንጌል ማለት ነው አይደለም። አታምታታ። መጀመሪያ ላይ አታምታታ። እንዴ ጳውሎስ ይሄንን በሚጽፍበት ጊዜ ዮሐንስ ወንጌል ነበረ እንዴ? ጳውሎስና በዮሐንስ ወንጌል መካከል ብዙ ጋፕ አለ እኮ። የጠየቁን ጥያቄ አሳጥር መልስ። ጳውሎስ ይሄንን በሚጽፍበት ሰዓት ላይ ኤፌሶን ደብዳቤ በሚልክበት ጊዜ ላይ ዮሐንስ ወንጌል ነበር? አዎ ነበረ። እሺ ማስረጃ ስጠኝ። ዮሐንስ ወንጌል መቼ ነው የጻፈው? ጳውሎስ ይሄን በ50ዎቹ አካባቢ ምናልባት በ40ዎቹ አካባቢ ተጽፎ ሊሆን ይችላል። ምክንያቱም ሳይሞቱ ነው። ዮሐንስ ወንጌል መቼ ነው የጻፈው? ሳይሞቱ በ40ዎቹ አካባቢ ሊሆን ይችላል። ዮሐንስ ወንጌል መቼ ነው የጻፈው? ዮሐንስ ወንጌል እሱን በደንብ አጣርቼ ሌላ ጊዜ ብመጣልህ አይሻልም? አብዱል ከሪም በቃ ሳታጣራ ደግሞ እኔ እዚህ ላሳይካ ታደርግ ይችላል። ለምሳሌ እኔ አላወኩም ማለት ትክክል አይደለም ማለት አይደለም። በቃ አሳስብከኝ ያሳያል። እሺ መጽሐፍ ቅዱስ ላይ ባለው ነገር እናውራ። አሁን የስኮላሮችን ላሳይክ። ኢትዮጵያ መጽሐፍ ቅዱስ ማህበር ላይ ያሉትን የተናገሩትን ባሳይክ። ዮሐንስ ወንጌል መቼ የተጻፈው ነው ነገር አይደል? ይችላል። እሺ በመጀመሪያ ኤፌሶን መቼ እንደጻፈ ያው እሱን እንትን ብለዋል። የኤፌሶን መጽሐፍ ኤፌሶን መቼ እንደጻፈ ታውቃለህ? እሱን 54 አካባቢ መስለኝ እንጃ። ያው ጠልቅሽ እሱን ሲጀመር ጳውሎስ ሲጽፍ ባይዘው እንትን የለም ይሄ እሺ ዮሐንስ ወንጌል 90 እስከ 110 የሚል እንደል ላሳይክ።
ዮሐንስ ወንጌል ተላውጣለክ ኢየሱስ አምላክ ነው ብለህ ታምናለህ? ወደዛ ነው የሚሄደው ቀጥታ ነው። ዋናው ርዕሳችን እሱ ነው። ኧረ ቆይ አንዴ ይቅርታሽ ተመልሼ እንዴ መግሪብ ደርሷል ጋይስ። እኔ አሁን ነው ልብ ያልኩት አላየሁትም ነበር። ቆይተናል በጣም። እሺ ስንቴ በቃ ኢብሮ ወይ ኢብሮ ራሱ እንትን እኔ አሁን 12 ሰዓት ከ40 በጣም ሄዷል ሰዓት። እሺ አላየሁትም። አንዴ ግን እንትን ዮሐንስ ወንጌል ላሳየህና ከዛ እንተጣለ እዚህ ላይ ስትስቲል ባይላ ሳይት ወደዚህ አስተካክለ ይታያል። እዚህ ጋር ትንሽ ዮሐንስ ወንጌል ዓመተ ምህረት ገደማ እንደሆነ የጻፈው ይመስላል። ኦኬ መልእክቱን የጻፈው በዛ ሰዓት አይደል? መልእክትና ወንጌል ይለያያል። ባይዘይ እሺ ይኸው ዘላ አንደ 85 ይኸው እሺ አሰሰክ እዚህ ላይ ይናገራል። ዝቅ ብሎ ባይዘይ እሺ ዝቅ አድርገውት ቢያስቀምጡ 85 ዓመተ ምህረት በኋላ ነው ባይዘይ በኋላ ማለት ነው። ከዛ መልእክቱን ከለው 90 እስከ 110 ዲ ባይዘይ እነዚህ አሳንሰውት ነው። ኢትዮጵያ መጽሐፍ ቅዱስ ማህበር ራሱ አሳንሰውት እንጂ ከ90 ሄዲ በኋላ ነው አብዛኞቹ ስኮላሮች የሚያሳዩት ከኢትዮጵያ ውጭ ያሉት ማለት ነው። አንተ ኢትዮጵያውያን ያሉት ስኮላርሶች ስለሆኑ እነሱ አጥኚዎች ናቸው አክቹሊ። ዋናው ነገር ግን እኛ ለህይወታችን የሚሆን ነገር እከሌ እንደዚህ ሆነ እንደዚህ በዚህ ዓመተ ምህረት አሁን ለምሳሌ ራእይ የተጻፈው በ98 ነው ብሎ ይታመናል። አንተ አሁን ቅድም የጠቀስከው ገባኝ። አንተ አሁን ኤፌሶን ብለህ የጠቀስከው ጳውሎስ ያንን በሐዋርያትና በነቢያት መሰረት ታንጻቸዋል ብሎ ሲጽፍ ዮሐንስ ወንጌል የለም ከመነሻው የለም። ዮሐንስ ላይ እኮ አለ አላልኩም? በቃ ዮሐንስ ወንጌል እንትን ሳለ እነ ማቴዎስ ማርቆስ ከ70 ኤዲ በኋላ እኮ የጻፉት ሊሆን ይችላል። ለምን መሰለህ አሁን ለምሳሌ ማለት ነው ጳውሎስ በጣም የምታገኘው 60ዎቹ አካባቢ ነው። የለም ሲጀመር ባይብል ስኮላሮች ማለት ነው። ምክንያቱም የሞተው በኔሮ ዘመን ነው። ወንጌልን አያውቃቸውም ወንጌሎችን ጳውሎስ ባይዘው ወንጌሉ ሲጻፍ አልነበረም እሱ። እነዚህ ለዛ ነው አንድ ኮቴሽን ታሳይኛለህ ከወንጌል አንድ ኮቴሽን ለሰራተኛ ይገባዋል ከሚለው ውጭ እሱ ራሱ መጽሐፍ ጳውሎስ እኮ በሐዋርያቶቹ ተመስክሮለት ነው ማለት ኢየሱስ ከመንገድ ላይ ያገኘው ወደ ሐዋርያቶቹ መጣ፣ ወደ ኬፊያ ተጸለየለት፣ ወንጌልን ሰማ። ሰዎቹ አሉ እንዴት ይጽፋሉ? አሁን ኖ አይደለም፣ እንደዛ አይደለም። በስንት ዓመተ ምህረት ይጻፍ? በስንት ዓመት? ዋናዎቹ እኮ መሰረቶቹ አሉ። አሁን ሐዋርያትና እዚህ ጋር አሁን ኤፌሶን ምዕራፍ 2 ጠቅስ ላይ ያሰብኩት ተው በቃ ስለዚህ የነገር ሰው የመስማት ሞራል የለም። አብዱ ከሪም በጣም ያሳዝናል። ኢብራሂም ይሻላል። እሺ ይቅርታ ቀጥል። ተቀላ እኔ አይደለሁም እኮ ጭንቅላቴ ነው። አይዞህ ችግር የለም። አትቀበል። እዚህ ያላችሁ 800 እኮ ማለት ነው። እሺ ቀጥል። በቃ ይሄድኩ ነው። አንተ ደስ ያለን ባንዴ ቃውራ። እሺ 800ዎቻችሁ ያላችሁ ትቀበላላችሁ የሚል ሐሳብ የለንም እኛ ባይዘው አትቀበሉም እኮ አናውቃለን። ግን እኔ አሁን የሙስሊም ቤተ እምነት ባውቅ ደስ ይለኛል። ምንም ክፋት የለውም። እና የኦርቶዶክስንም ጠንቅቄ ባውቅ ማላቃቸው መጽሐፎች ባውቅ በጣም ደስ ይለኛል። መጽሐፍ ቅዱስን በሙሉ ሸምድቼ እስክጨርስ ድረስ ህይወት አታገኝም የሚል ሐሳብ የለንም እኛ ጋር። ዋና ሜን ፖይንቱ ደግሞ በክርስቶስ ኢየሱስ እንድናመንና ከኃጢአት እንድንጸዳ እቺን ግን ማወቅ አለብኝ ግዴታዬ ነው። ስለዚህ ኤፌሶን ምዕራፍ 2 ቁጥር 20 ላይ አጠቃላይ መጽሐፍ ቅዱስ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ተብሎ በፈጠረክ ስንቴ በፈጠረክ ጳውሎስ ኤፌሶንን ሲጽፍ የማቴዎስ ወንጌል አልነበረም፣ የማርቆስ ወንጌል አልነበረም፣ የዮሐንስ ወንጌል አልነበረም። በቃ ለዛ ነው ላዳምጥ ያልቻልኩት። ለዛ ነው የሌለ ነገር አሁን ለሰዎቹ ዝም ሚውት አድርጌ እኮ ባዳምጥ ማለት ነው ለህዝቡ የምትናገረው ስህተት ነው። እንዴት አድርጌ ዝም ልበልሽ? እሺ መጽሐፍ ቅዱስ ባጠቃላይ ይሄው ጳውሎስ እንዳለው ብለህ እየሰከስካቸው ነው፣ ህዝቡን እየሰከስከው ነው ማለት ነው። በጣም ኮንፊውዝ አንኳ አይደለ ወይ? ሐዋርያት ምዕራፍ 1 ላይና ምዕራፍ ዮሐንስ ምዕራፍ 5 ላይ የተጻፈውን ኮንፊውዝ አደረገህ አይደል እንዴ አብዱል ከሪም? ኤፌሶንን ጠቀስኩልህ። ወዴት ነው ኤፌሶን? በየትኛው ዓመተ ምህረት ይጠቀስ? እስኪመጣ ድረስ አንድ ሁለት ጥቅሶችን እንመልከት። ኢብሮ እስኪመጣ ድረስ ኢየሱስ አምላክ ነኝ ብሎ አስተምሯል። ከዛ እንጀምርልን። ኢየሱስ አምላክ ነኝ ብሎ ማስተማርም አይጠበቅበትም፣ አላስተማርም እንደዛ። እሺ ፈጣሪ ተናግሯል።
ሰው መሆኑን ግን ነው ሰው እንዲያውቅ የፈለገው። ምክንያቱም ከእግዚአብሔር የተገለጠ ሰው ነው ተብሎ ተጻፈ። ሰውነቱን ነው እንዲታወቅ የተፈለገው። ኢየሱስ ሌላኛው ማስረጃ መሰጠ ምንድነው? እኔ አምላክ ነበርኩኝ ግን መናገር የፈለኩት ሰው የሚለውን ብቻ ስለሆነ ነው ብሎ ተናግሯል። የሰው ልጅ ሊሰቀል ይገባዋል፣ የሰው ልጅ ማን ትሉታላችሁ ብሎ ሲጠይቅ አልነበረም? ማርቆስ 16 ላይ ከዛም ይሄው የእግዚአብሔር ልጅ ነህ ክርስቶስ፣ አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ። በቃ ኢየሱስ ክርስቶስና እግዚአብሔር ልጅ ነው እንጂ አምላክ ነው የሚል ትምህርት አለ? ያ አለ፣ እሱም አለ። እሱን እኮ ነው ኢየሱስ የት ጋር ያስተማረው? አምላክ ነኝ ያለበት ነው ጥያቄያችን። ኢየሱስ ክርስቶስ ለምሳሌ አሁን አንተ ወንድ ነህ አይደለ? አብዱልከሪም እንግዲህ እኔ ሳላይ ራሱ ወንድ ነህ። አደባባይ ወንድ ነኝ ብትል እኮ ኖርማል አይደለም። ባይዘው ስለሚታይ እኔ ወንድ ነኝ ማንነቱ ነው ስለሚታይ እኔ አሁን ስለሚታይ ኢየሱስን መንገድ ላይ ሲራመድ ምን አምላክ መስሎ የሚታያቸው? በጣም ጥሩ። አሁን ማን ትሉኛላችሁ ብሎ ሲጠይቅ በነቢያትና በትንቢት በሕግ እንደተነገረው አምላክ ሰው እንደሚሆን አንድ የተረጋጋ አሁን የሰጠው ኢየሱስ በአይን ሲታይ እንደዚህ አምላክ ነው ማለት የሚያስፈራ ነገር አለው ወይስ ሰው ነው? የለም፣ ኖርማል ሰው ነው። እኔና አንተን ይመስላል ከኃጢአት በቀር እኔና አንተን ይመስላል ሳይሆን ሰው ነው። በስትክክል ሰው ነው። ሰው ሆነ ነው የተባለው። ወንድሞችን ሊመስል ተገባው ስለተባለ ኢየሱስ ሰው ሆኛለሁ ያለበትን አሳየንሽ። ኢየሱስ እኔ አምላክ ነበርኩኝ ሰው ሆንኩኝ ያለበት። አሁንም ይሄ በትንቢት መጽሐፍ የተነገረው ማለት ነው። ጋይስ እዚህ ያላችሁ ኤቭሪ ሲንግል ክርስቲያኖች የሚያምኑት ንግግር ኢየሱስ ስለ ኢየሱስ ምንነት የሚያምኑት ነገር በአጠቃላይ ኢየሱስ አላስተማረው። እያንዳንዱን ማለት ነው። ኢየሱስ ፍጹም ሰው ነበረ፣ ወደ ሰውነት ተቀየረ። ፍጹም አምላክ ነበር፣ ወደ ሰውነት ተቀየረ። ፍጹም ሰው እንደዚህ ሆነ፣ እንደዚህ ተቀየረ እኮ አይደለም። ተቀየረም ስህተት ነው። ሆነ ነው ተቀላቀለም። እሺ ሆንኩኝ ብሎ አስተምሯል እንደዛ ኢየሱስ። ነቢያቶቹ ናቸው የመሰከሩለት ሳይሆን በፊት ነቢያቶቹ እንሂድሽ በቃ እሺ። ኢየሱስ ላይ የለም ብለኛ መጀመሪያ ኢየሱስ እንግዲህ አላስተማርም ብለኝና ወደ ሌሎች ደግሞ እንሄዳለን። በቃ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም ነው። እኔ አምላክ ነኝ ስለሆነ እኮ ነው መለኮት ሰው እንደሚሆን ቃል ስጋ ሆነ ብለ ነቢያቱ እንትኖቹ ነው የመሰከሩለት፣ ሐዋርያቶቹ ናቸው። ወደዛ እንሄዳለን እኮ መጀመሪያ ያለ ኢብሮ አብዱልከሪም ቆይ እሱ አሁን ትንቢት ተነግሮት ይመጣል ተብሎ ይፈጸማል ተብሎ ሲጠበቅ የነበረው በእስራኤል ዘንድ የነበረው አካል ለብሶ ቢመጣ አሁን አንዴ ተረጋጋ ስንቴ አሁን ልከምት ደክም ማለት ነው። ኢየሱስ አላስተማርም በቃ እንደዚህ ብሎ አላስተማርም፣ ግን እኛ ከሌላ መጽሐፍቶች ነው ያገኘነው ካልክኝ እኔ እኮ ምንም አልልህም። ምን አደርጋለሁ? ወደ ሌላ መጽሐፍቶች እሄዳለሁ። ግን መጀመሪያ እጅህን ከኢየሱስ ትከሻ ላይ ታወርዳለህ። በቃ ከይቅርታ ጋር እሱ ስላላስተማረ ለምን አወርዳለሁ? መድኃኒቴና አምላኬ ላይ ለምን አወርዳለሁ? እሺ ካላወረድ ካሳየን የት ጋር ነው ያስተማረው? እኔ አሁን ከኢየሱስ ክርስቶስ ወይ አንተ አሁን እኮ ስትላክ ማለት ነው ስትላክ አንዴ ስንቴ አንዴ ላስረዳህ። አሁን እኔ እጄን ኢየሱስ ላይ እንዳደረኩ ላሳይክ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ካንተና የላከውን ኢየሱስ ክርስቶስ ያውቁ ዘንድ እቺ ዘላለም ሕይወት ናት አለ። እኔ ኢየሱስ መልእክተኛ ነው ብዬ አምናለሁ። በቃ ይኸው እጄን ዘረጋሁኝ መልእክተኛ ነው ብዬ ባንዴ ኢየሱስ አምላክ አለው ብዬ አምናለሁ። እውነተኛው አምላክ ልኮታል። ዮሐንስ 20:17 አምላክ አለኝ አለ ራሱ። ይኸው እጄን ዘረጋሁ። ኢየሱስ ነብይ ነው ብዬ አምናለሁ፣ ተናግሯል። ክርስቶስ ነኝ እኔ እሱ ነኝ። ለዛች ውሃ ለምትቀዳው ዮሐንስ ወንጌል ምዕራፍ 4 ላይ ካየ ለዛችኛዋ ሴት ውሃ ለምትቀዳው ሴት ክርስቶስ የሚባል መሲህ እንደሚመጣ እናውቃለን ስትለው እኔ እሱ ነኝ እና የሚናገርሽ እሱ ነኝ ብሎ ተናግሯል። ክርስቶስ ነኝ ብሎ ተናገረ። ይኸው እኔ ማምነው በአጠቃላይ ኢየሱስ ላይ በ30 ሰከንድ ብቻ እኔ እጅን ኢየሱስ ላይ ጣልኩት። ይኸው እጅን ይኸው ያሱ አታስለቅቀውም። ትስማማለህ እንጂ መቼም አታስለቅቀውም። አንተ ግን የምታምነው ንግግር ኢየሱስ ላይ እኔ እንደዚህ እንኳን በ30 ደቂቃ በምን ረጅም ሰዓት ሰጥ ራሱ ከኢየሱስ ንግግር እጅን አዘረጋም። ሁልጊዜ የምታወሩት ጥቅስ እኮ አለ። አሁን አንተ የምትፈልገው ትክክል አንተ ሳሳትክም እኮ ትክክል አንተ ሳሳት አንተ ደግሞ ተሳስተሃል። አምላክነቱን የሚናገር ጥቅስ ደግሞ ይኸው ዮሐንስ ምዕራፍ 1 ላይ እኮ ቃል በመጠቀም ኢየሱስ እኔ ያመጣሁት እንዳለ መጀመሪያ ከኢየሱስ እጃችንን ከኢየሱስ ነው። አንተ አሁን እጅህን ከኢየሱስ ላይ አውርደህ ዮሐንስ ላይ መጫን ትችላለህ። ከሱም ደግሞ እናስወርዳለን በቅደም ተከተል ማለት ነው። መጀመሪያ ግን እኔ አሁን ኢየሱስ ላይ እጅን ያስኩኝ አይታል አታስለቅቀኝ ተቀበልከኝ። ራእይ ምዕራፍ 1 እንሂድ። ራእይ ምዕራፍ 1 ቁጥር 8 እንሂድ። ኧረ ኢብሮ ራሱ ኢየሱስን ነው የምትፈልገው እንዲናገር ሰላት እንትን ብሎ ኢብሮ በቃ ተዘክቶ በደንብ እንትን ይላል። እሺ ይሄው ምዕራፍ 1 ቁጥር 8 ኢየሱስ ራሱ በአፉ አምላክነቱን እንዴት እንደተናገረ ምድር ላይ ያለ መጀመሪያ አስተን ምድር ላይ ያለ ጥቅስ ኢብሮ እንደዛ አላስተማረም። አስፈላጊ አይደለም ነገርኩ። ምሳሌ አድርጌ ነግሬዋለሁ። ለምሳሌ ኢብሮ ምድር ላይ ሆኖ ስንትዬ ምድር ላይ ሆኖ ያስተማረው በጣም ብዙ ነገር አለ። አሁን ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ሲጀመር ኢየሱስ አልተናገረም። ሲቀጥል ደግሞ ሰርፕራይዝ ነው እሱ አሁን አልተናገረም ለሚለው አብ ነው የሚናገረው። ያን እሺ ምን ትላለህ?
እንዴት ዮሐንስ ነው አሁን እሱ አላለመቀበል ፈልጎ ዮሐንስን የተናገረው ኢየሱስ አላለም እኮ ነው ያለኝ። ዮሐንስ ምዕራፍ 1 ሲጀመር እኮ አሁን አንተ እሱ ነው የገረመ በጣም የሚገርም ነገር ማለት ነው። አብ ነው የተናገረው፣ የአብ ንግግር ነው። ዮሐንስ ምዕራፍ 1 ቁጥር 1 ቁጥር ዮሐንስ ምዕራፍ 1 ቁጥር 1 እንትና ነው የተናገረው። እሱ የእንትና ነገር ነው። ማን ነው? ዮሐንስ እኮ ነው፣ የዮሐንስ ንግግር ነው። እሱ ነው አይደለም ማለት እሺ። መልእክቱ ምን ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። ማን የሰጠው መልእክቱ? እግዚአብሔር ለማ ለኢየሱስ። በጣም ጥሩ። እግዚአብሔር ለኢየሱስ ክርስቶስ ዊስፐር ሄደ ባላ አይ ተበላና። እሺ እግዚአብሔር ለኢየሱስ ክርስቶስ ሰጠው። ጥሩ ኦኬ። በስም የተገለጠው ይሄ ነው አለ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። ኢየሱስ ለማን ላከ? ለማን ላከ? ለዮሐንስ። በማን? ለዮሐንስ። በማን በኩል? በመልአኩ በኩል። በመልአኩ በኩል። በጣም ጥሩ። ስለዚህ አሁን ኢየሱስ እዚህ ጋር ሲናገር አሁን የሆነ ነገር ምንም ቢናገር መልእክቱ የማን ባለቤትነቱ የማን ነው? የመልእክቱ ባለቤት ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ አሁን ቁጥር ታች እንወርድና ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ይላል የሚለው ማን ነው? ባዩ ኢየሱስ ነው። ኢየሱስ ነው እያለ ያለው። የመልእክቱ ባለቤት ማን ነው? እግዚአብሔር ነው። በጣም ጥሩ። ስለዚህ ይላል የሚለው ወደሱ ነው የሚመለሰው። አንድ መረጃ። ሁለተኛ እዛው መረጃ ልስጥ። መምራ ቁጥር 4 እና 5 ላይ ዮሐንስ በእርሱ ያላሉ ሰባቱ አብያተ ክርስቲያናት አለ መልእክት ሊናገር ካለውና ከነበረው ከሚመጣው አንድ ያዘልኝ። እሺ ካለው ከነበረው ከሚመጣው አንድ በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። ኦኬ በዙፋኑ ፊት ሲል ከማን ዙፋን ፊት ያሉ ማለት ነው? ከእግዚአብሔር ዙፋን ፊት። በጣም ጥሩ። ስለዚህ ያ ካለውና ከነበረው ከሚመጣው ዙፋን ፊት ያሉት ማለት ነው አይደል? እግዚአብሔር። በጣም ጥሩ። ከዛ ሶስተኛ እነዚያው መናፍስት ናቸው። ዙፋኑ ፊት ያሉት መናፍስት መላእክት ናቸው። ቀጠለና ምን አለ? ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ማለት። ስለዚህ አሁን ከአብ ከሰባቱ መናፍስት ወይ ደግሞ ከሰባቱ መላእክት እንዲሁም ደግሞ ከወልዳል። ስለዚህ መጀመሪያ ምን ካለውና ከነበረው ከሚመጣው የተባለው አብ መሆኑን እዚህ ጋር ካረጋገጥክልኝ ያለውና የነበረው የሚመጣው የተባለው 8 ላይ አብ ነው። ሁሉን የሚገዛ ጌታ የተባለው በጣም ብዙ ቦታ ሁሉን የሚገዛ ጌታ ተብሎ የተጠቀሰ ራሱ አብ መሆኑን ላሳይ ይችላል። ተዛማጅ ነው። ስለዚህ አንድ የመጀመሪያ አውዱን ይዘን ስንመጣ ከ1 ጀምሮ እስከ 8 ብታነበው የመጀመሪያ አውዱ ቁጥር 1 ላይ ይላል የሚለው ወደ አብ ነው የሚመለሰው፣ ወደ እግዚአብሔር ነው የሚመለሰው። ሁለተኛ ነገር ያለ የነበረ የሚመጣው ተብሎ ቁጥር 4 እና 5 ላይ አብ ነው የተጠቀሰው። ሁሉን የሚገዛ ጌታ አምላክ ተብሎ በጣም ብዙ ቦታዎች እዚህ ዮሐንስ ራእይ በጣም ጥሩ። እኔ አሁን አንተ እግዚአብሔር አሁን ካለበት ተነስቼ ነው። እሺ በቃ ተረዳኝ፣ ችግር የለውም። አሁን እኮ እኔ እኮ ተከራክሬ ላሳምናቸው አልችልም እኮ። እሺ ግን እውቀት ያስፈልገናል፣ ኖሌጅ ያስፈልገናል። የእናንተንም ሃይማኖትን መስማት ፈልጋለሁ። ባይዘይ ምንድነው እግዚአብሔር አብ ልጁን ኢየሱስ ክርስቶስ በመላክ መጀመሪያ በመላክ ነው በሱ በኩል የሚመጡትን ይቀበላል። ኦኬ አሁን አንተ ቁጥር 7 ላይ እነሆ እንደዚህ ይላል፣ እነሆ በደመና ይመጣል፣ የወጉት እንኳን ሳይቀሩ አይን ሁሉ ያየዋል፣ የምድር ህዝቦች ሁሉ ከእርሱ ጋር ተነስቶ ዋይ ዋይ ይላሉ የሚለው አብ ነው ወልድ ነው? እሱ ስለወልድ ይበል ችግር የለውም። 4 ነጥብ ዘጋ። በጣም ጥሩ። እንቀጥል 8 አየህ 4 ነጥብ አለ የለም? ቆይ አንዴ 4 ነጥብ የለም? ጨረሰ። አሜን ብሎ ጨረሰ። ቀጠለ ቁጥር 7 ያለውና የነበረው የሚመጣው እያለ እኮ ነው። አሁንም እኮ ማን ነው የሚመጣው? የሚመጣው ማን ነው? የሚመጣው ማን ነው? ቁጥር 4 ላይ ተመለስ። እሱን ለማወቅ ቁጥር 4 ላይ ተመለስ። እሺ ምን ይላል? በዚህ አውራጃ ለሚኖሩ ሰባቱ አብያተ ክርስቲያናት ይላል። ካለና ከነበረው ከሚመጣው አሁንም ከሚመጣው የሚመጣው አብ ነው ወልድ ነው? ያዝ አንዴ። አብ አይመጣም እንዴ? ምን ሆነ ነው? አብ ይመጣል የተባለው አብ ነው? ቆይ አንድ ያዝ። ቆይ አንዴ እሱን እንመጣለን። ቆይ አንድ ካለው ከነበረው ከሚመጣው አንድ። እሺ ካሉት ከሰባቱ መናፍስት እንዲሁም ታማኝ ምስክር ከሙታንም በኩር ከሙታንም ኧረ ቁጥር ዮሐንስ ራእይ ምዕራፍ 1 ቁጥር 4 አይደል ያልከው?
ካለው ከነበረውና ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ካለው ከነበረው ከሚመጣው አንድ እሺ ሁለተኛ እሺ ከዙፋኑ ፊት ካሉት በማን ዙፋን ፊት ከዙፋኑ ፊት ካሉት በኢየሱስ ፊት ካለው ዙፋን ካሉት እነዚህ መናፍስቶች ባይዘው መልአክ አይደሉም። ይሄ ሌላ ዲፊኒሽን ነው ያለው። መልአክ አይደሉም። ዙፋኑ ፊት የማን ዙፋን ነው? የእግዚአብሔር ዙፋን። እግዚአብሔር አብ አይደለ? በጣም ጥሩ። ስለዚህ አሁን እግዚአብሔር ዙፋን ፊት የተባለው ከዙፋኑ ምን ነው አይደል የሚለው? አዎ ከማን ዙፋን ፊት ካለውና ከነበረው ከሚመጣው ዙፋን አይደለ? ማን ነው? ካለው ከነበረው ከኢየሱስ ፊት ማን ነው? ሰባት መናፍስቶች አሉ ይላል። ካለው ከነበረው ከሙታን በኩር አለ። እሺ ከሙታን የሞተው አብ ነው ወልድ ነው ነገር ይሄው እዛው ላይ አካል ነው። ከሶስት አካል ነው ጸጋና ሰላም ለእናንተ ይሁን እያለ የሚናገረው። ጸጋና ሰላም ለእናንተ ይሁን እያለ የሚናገረው ከሶስት አካል ነው። ይኸውልህ ስንት አንደኛው ካለው ከነበረው ከሚመጣው አለ። ሁለተኛ በዙፋኑም ፊት ካለውና ከነበረው ከሚመጣው ዙፋን ፊት ካሉት ሰባቱ። ያለው የነበረው የሚመጣው ማን ነው? ኢየሱስ ነው። ስለ ኢየሱስ ያወራል። ከሱ ፊት ማን አለ? ዙፋን አለ። እሱን እንድናውቅ የሚረዳን ማን እንደሆነ ልንገርህ። ዙፋኑ የማን ዙፋን ነው? የእግዚአብሔር ዙፋን። እግዚአብሔር አብ አይደለ? ከማን ፊት ነው የተባለው ግን? ከኢየሱስ ፊት የእግዚአብሔር ዙፋን አለ። የምን ኢየሱስ ነው የምታወራው? እንደዛ የሚል ስንት የትኛውን መጽሐፍ ነው የምታነበው? ስንት ቁጥር 5 እንዲህ ታማኝ ምስክር ከሙታን በኩር የሆነው ይላል። እሺ በቃ አንዴ እንደዚህ ካልተግባባን አንዴ ላዙርና ላሳየህ። እሺ አንዴ እንደዚህ ካልተግባባን እንዴ አራዊሽ ላገልብጦኝ ነበር። እሺ በጣም ይራበኝ በነገራችን ላይ። ቆይ አንዴ ምግብ መብላት ይኖርብኛል። አንድ ሰው ቢኖር ጥሩ ነበረ፣ የሚወያይ ሰው ቢመጣ። እሺ ምን አለ? ይኸውልህ ልብ አድርግ። ዮሐንስ ቆይ አንዴ እዚህ ጋር መጣ። እሺ ምን አለ? ዮሐንስ በእስያ ላሉት አለ ሰባቱ አብያተ ክርስቲያናት ካለውና አለ ልብ አድርግ ካለውና ከነበረው ከሚመጣው እሺ አንድ ያዝ። እሺ አንድ ያዝና አንድ ያዝ። ሁለተኛ በዙፋኑም ፊት ካሉት አለ። በማን ዙፋን ፊት? በእግዚአብሔር ዙፋን ፊት። ማን ነው? የትኛው እግዚአብሔር ነው ዙፋኑ ላይ ያለው? አብ ነው። ምን ነው? በጣም ስለዚህ በዙፋኑ ፊት ካለው ቆይ ከላይ እናንብብ። ካለውና ከነበረው ከሚመጣው ይላል አይደል? አዎ እኮ ቆይ አንድ የሚመጣው ማን ነው? እሱን ልናይ እኮ ነው። እሱን ልናይ ነው። በዙፋኑ ፊት ካሉት አለ። ከማን ዙፋን ፊት? ከኢየሱስ ፊት። ኢየሱስ የሚል ነገር የለም። እሺ ቆይ አሁን እሱን ደግሞ እንረዳ። በቃ አሁን ዙፋኑ ላይ ያለው ማን እንደሆነ እዚህ ዮሐንስ ራዕይ ምዕራፍ 7 ቁጥር 5 ላይ ማነው? ምዕራፍ 5 ቁጥር 7 ላይ እንምጣ ደግሞ ምን እንደሚል። በዙፋኑና በአራቱ አንበሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ አለ። የታረደ በግ መስሎ ቆሞ የታየው ማን ነው? ኢየሱስ ነው። በጣም ጥሩ። ወረደና መጥቶም አለ። መጥቶም የተባለው እንደታረደ በግ የቆመው ነው አይደለ? በጣም ጥሩ። በዙፋኑ ላይ ከተቀመጠ ከዚያ ጻፍ ነው የወሰደው። በዙፋኑ ላይ ከተቀመጠው ማን ነው? እሱ ዙፋኑ ላይ ያለው እዚህ ጋር አይናገርም እንዴ? ሰይጣን አትለኝም መቼስ። ሰይጣን አይኖርም እኮ። ታዲያ ማን ነው? እሺ ዙፋኑ ላይ ያለው ማን ነው? ዙፋኑ ላይ እንትን የተጻፈው መዝገብ ሊሆን ይችላል እኮ መጽሐፍን ተወስዱ ዘንድ በዙፋኑ ላይ ከተቀመጠ ከዚያ አለ ከቀኝ እጁ መጽሐፉን ወሰደ አለ። ከማን ነው? ከየትኛው ከቀኝ እጁ ነው መጽሐፍ የወሰደው? ከእግዚአብሔር አብ። በጣም ጥሩ። ስለዚህ ዙፋኑ ላይ ያለው ማን ነው? አብ ነው። አመሰግናለሁ። እንመለስ። አሁን እዛ ላይ እንመለስ። እንዳትክደኝ ደግሞ እንክዳለሁ። እሺ ምን አለ? ካለውና ከነበረው ከሚመጣው በዙፋኑም ፊት ካለው ማን ነው? ካሉት አለ። በዙፋኑ ፊት ያሉት